አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። መንፈሳውያን አባቶችም ሆኑ ወንድሞች በዚህ በስብከት ዓለም ውስጥ ያሉት ሁሉም የማይገባቸው አደገኛው ነገር በእውነት እርግማን ስላለብን በዚህ በመንፈሱ አካያድ ውስጥ ያለው ነገር አልገባንም። 95% ኢትዮጵያውያን የመናፍስቱ አደጋ አልገባንም። ለምንድን ነው? ዘራችን ስለሆነ። እየሰማችሁን? የብዙ መቶ ዓመት ዘራችን ስለሆነ የብዙ መቶ ዓመት ከደማችን ጋር ስለነበረ የብዙ መቶ ዓመት እየተጓዘ መጥቶ ህልውናችንን በሙሉ በማጨለም ስራ ውስጥ ፕሮግራም አድርጎ ከነፍሳችን ጋር ተጣብቆ ከባህሪያችን ጋር ተያይዞ ሲጎዳን የነበረ ስለነበረ ቋንቋችን ቋንቋው ነው፣ አይናችን አይኑ ነው፣ ልባችን ልቡ ነው፣ መንፈሳችን መንፈሱ ነው። እንደ እስራኤል በ70 ዓመት ውስጥ እስራኤል ሰማዩንም ምድሩንም ስትቆጣጠር እኛ የ3000 ዓመት ታሪክ አለን እንላለን። ክፋት ነው ታሪክ። ምን 3000 ዓመት ምን ነገር ነው? እና እነዛ ባቆዩት እኛ ክፋት ነው ታሪካችን። ምንም እኮ አሁን የሚያኮራ ነገር የለም። በዓለምም እንደምናየው ነው። ሁሌ በየአቅጣጫው መጮህ ነው። አሁን ነጮቹማ በቃ እኮ ባንዲራችን ሲበዛ ሳይው ይሄኛው ኦሮሞ ነው ማለት ነው ይላል። ይሄኛው አረንጓዴ ቢጫና ቀዩ አማራ ነው ማለት ነው። ይሄኛው ደግሞ የትግሬ ነው ማለት ነው ይላል። ይሄኛው የኤርትራ ነው ማለት ነው። መለያችንን አበዛ ነው። ፍቅራችንን አይደለም ያበዛ ነው፣ መለያየታችንን አበዛ ነው። ደግሞ መዝሙራችንስ በእያንዳንዱ ክፍለ ሀገር ያለው መዝሙር ደግሞ የሚያሳዝን መዝሙር ነው። ከማጋር እንደሚፋጅ፣ ከማጋር እንደሚጣላ፣ ከማጋር እንደሚባላ የሚያሳይ ነው። እረ ጉደኞች ነን። እኔ እንደውም በቃ አሁን የምፈራው ቆመን ለክፈናል፣ ስንሞትም መቃብራችን በክፍት ሳይሆን አይቀርም። ለሚኖረው የረገጠው ሁሉ ሳይለከፍ አይቀርም። ይሄም አንድ አስፈሪ ነገር ነው። መርሃ ግብር የሚመራበት ወረቀት ከኪሱ ይወድቃል። እሱ መርሃ ግብር ሊመራ ነው የሚሮጠው። ወርሃዊ ፕሮግራም ይባላል በሰንበት ትምህርት ቤት ውስጥ። ኪሱ ውስጥ ያለው ወረቀት ጥሎት እሷ ከኋላ ነበር የምትመጣው። ልጅቷ አነሳችውና አየችው። የዛሬው ፕሮግራማችን ይሄን ይመስላል ብሎ ርዕስ ጽፎበታልና ስታየው መዝሙር በዘማሪ ገሌ በሚታወቅ ዘማሪ፣ ድራማ፣ ስነ ጽሁፍ፣ ግጥም ምናምን ብሎ ጽፎታል። እንግዲህ ወረቀቱን ረስቶት ሲመለስ አስቡት። እሷ ወረቀቱን ይዛ እስቲ ዛሬ ይሄን ፕሮግራም ማየት አለብኝ ብላ መሄድ፣ እሱ ደግሞ ወረቀቱን ረሳሁት ብሎ ተመልሶ ቤት የጣለው መስሎት ፕሮግራሙ ሰፈሩ አካባቢ ስለሆነ ቤተክርስቲያኑ ሮጦ ይመጣል፣ ያጣዋል። ተናዷል፣ በጣም ተበሳጭቷል። በቃ እንደገና ሊጽፎ ፈለገ። ምክንያቱም ፕሮግራሙን አውጥቶ ነድፎን ብሎ ጨርሷል። ግን ወረቀቱ ላይ ሌሎች የሚያቀርባቸው ፕሮግራሞች አሉ እና ተበሳጭቶ መጣ። እንደዛ አይነት ፊት ይዞ መቅረብ ስላልፈለገ አንተ ፕሮግራመር እያለ ይላል። ከዛ ነጠላውን አውልቆ እየሰጠው ውጪ ሆነ። አኩርፏል፣ በጣም ተናዷል ልጁ። ውጪ ሆኖ ፕሮግራሙ የሚመራው ሌላ ሰው ነው። በዚህ ፊት የመድረክ ፊት መቅረብ አልፈልግም ብሎ ማለት ነው። እግዚአብሔር ሲረዳው እኮ ነው። ተመልከቱ። አንዳንዴ አጋጣሚዎች የእግዚአብሔር ኃይል ያለባቸው አጋጣሚዎች ይራሉ። በእርግጥ አጋጣሚ የሚባል ነገር የለም፣ ፈቃደ እግዚአብሔር ነው ብዬ የምናገረው ለዚህ ነው። በመስኮት ተከፍቷል። የአዳራሹ የሰንበት ትምህርት ቤቱ አዳራሽ ተከፍቶ ፕሮግራም መሪው ምን እንደሚል የሰማ ለጸሎት እንነሳ ብሎ ለጸሎት ተነስተው ፊታቸውን ወደ ቤተክርስቲያኑ አይደለም የሚያዞሩት። ሰንበት ትምህርት ቤት ውስጥ ያላችሁ ሰዎች ፕሮግራም መሪው ባለበት በኩል ከሆነ ቤተክርስቲያን ያለው ፊት ማዞር አይጠበቅባችሁም። ካህንም ከሆነ በጸሎት የሚከፍተው ካህን እያለ ፊት ወደ ቤተክርስቲያን አይዞርም። ይሄን ታውቃላችሁ። ሰንበት ቤት የምታገለግሉ ወንድሞች ይሄንን የምታደርጉ ከሆነ ተሸውዳችኋል። ካህን ፊት ቆማችሁ በጸሎት ይከፈት ሲባል ቤተክርስቲያን ውስጥ ከሆናችሁ ወደ ቤተክርስቲያን አይዞርም፣ ወደ ካህኑ ነው የሚዞረው። ምክንያቱም ካህኑ ራሱ በእጁ ያዘው መስቀልና ክህነቱ በራሱ ትልቅ ስልጣን ስለሆነ ማለት ነው። ግን ክህነት የሌለው ከሆነ አንድ ሰው ቤተክርስቲያን ከኋላችሁ ከሆነ ያለው ለጸሎት ተነሱ ሲባል ተነስታችሁ ጀርባ ትሰጣላችሁ። ፕሮግራም መሪው ከኋላ ይሆናል ማለት ነው። እንደዛ በሚሆንበት ሰዓት ፊቷን ዞር ስትል ተገጣጠሙ ፊት ለፊት። ደነገጠ እንጂ አለና ሰላም አላትና ዞረ። ጸሎት ከተደረገ በኋላ አንተ አለችው
ይሄ ወረቀት ካንተ እኮ ነው የመጣው ልሰጥህ እኮ ነው የመጣሁት። ኖ እንዴት መጣሽ አላት። አንቺ በመስኮቱ አጠገብ ነው እኮ የተቀመጠችው። እንዴት መጣሽ ደግሞ ሱሪ ተለብሶ ይመጣል አላት። እኔ ድንገት ነው የመጣሁት ስትሮጥ እኮ ወረቀት ጥለህ ነው አለችው። እንዴ ምን ተፋረጋትና ይሏል ፕሮግራም መሪው ይሏል። በጸሎት ካስከፈተው ልጁ ወረደ ማለት ነው። ያ በጸሎት ያስከፈተው ልጅ ስሙ ሚካኤል ይባላል። ስሙ ሚካኤል ይባላል። እጅግ በጣም ቅዱስ ሚካኤልን ይወደዋል ከስሙም አልፎ ማለት ነው። ስለዚህ በጸሎት እንዲከፍት ያደረገው ማን ነው? ቅዱስ ሚካኤል ነው ማለት ነው ልጁን። ለምን በጸሎት ባይከፍት እቺ ልጅ አያትም ነበረ። ከዛ በዛ ተቀራረቡ። ፕሮግራሙ ካለቀ በኋላ እንዴት ነበር ፕሮግራሙ ሲላት ጊዜ ፊት ተናዶ ነበር። እኔ እኮ ምን ሆኖ ነው ላለ በዚህ ወረቀት ነው ተናደድከው አለችው። አዎ እንዴ እኔ እኮ ዛሬ ፕሮግራም ተሰጥቶኝ በጣም ተናድጃለሁ። ደግሞ ሁሉም ድራማውም ጭውውቱም ስነ ጽሁፉም የኔ ጽሁፍ ነው አላት። የኔ ጽሁፍ ነው እሺ አለችና ሲወጡ ግን ሁለተኛ እንደዚህ ሶሪ አገርሽ እንዳትመጪ እሺ። ቤተክርስቲያን የሚባል ነገር መታጣቅ ማለት እንደው ከስንት አንድ ነው። መቼም ቤተክርስቲያን ሲመጣ ሱሪ ማድረግ እንደሌለባት ማወቅ ነበረባት። ግን ምንም አልመሰላትም ስትገባ። ያዩት ቢኖሩም ግን ያው ዓለማዊ ሴት ነች ልትካፈል የመጣችው ብሎ ነው የሚያስቡት። ለምን አብዛኛው ሰንበት ተማሪ ነው እዛ ውስጥ ያለው። የሰንበት ተማሪዎቹ ወርሃዊ መርሃ ግብር ስለሆነ ሌላ ሰው ይገባል ብሎ አያስቡም። አይተዋታል፣ አያውቋትም። እሱ ብቻ ነው ያውቃት ጎረቤቱ ስለሆነች። ከፕሮግራሙ በኋላ ጠብቂ አብረን እንሄዳለን አላት። እሺ ብሎ ፕሮግራሞቹን መከበሮን ቦታ ካስያዘ በኋላ የሰንበቴቱን ፕሮግራም ከጨረሰ በኋላ እኔ ሸኝሻለሁ ብሏት ይዟት ሄዷል። ልክ ሰፈር ሲደርሱ ድብልቅልቅ ብሏል ሰፈሩ። እየመከራት ነበር የመጡት። ምክሩን በኋላ ነግራቸዋለሁ። የመከራት ምክር እንዴት አብረው እንዲዘልቁ እንዴት እንዳደረጋቸው። ልጃችን ጠፋች ተብሎ በቃ አብደዋል። ጥላን ጠፋች መሯት። የወንድ ማዕት ሲመጣ ሲንጋጋባት በቃ መሯት ጠፋች ተብሎ ምንድነው ሲባል አንተን እንዴ ልጃችን የወሰድክባት ምናምን ብለው ሲሉ ጊዜ በጣም ተናደደችባቸውና ሁለተኛ ይሄ ልጅ እንዳትናገሩት እሱ ምንም የሚያውቀው ነገር የለም ብላ ጮኸች። ሲሮጥ ወረቀት ጥሎ ሮጠ። ከዛ ያን ወረቀት አንስቼ ተከትዬው ሄድኩኝ። ወረቀቱን ሳነበው ቤተክርስቲያን የሚያገለግልበት ፕሮግራም የሚመራበት ወረቀት እንደሆነ ገባኝ። ከስር ፕሮግራም መሪ ብሎ የራሱን ስም ጽፏል። ስለዚህ ይሄ ወረቀት ያስፈልገዋል ብዬ ልሰጠው ሄድኩኝ። በዛው ገባሁኝ። እንደዚህ ሆነሽ አሏታ። ከዛ ነገሩ በረዳ። የሰፈር ሰው ሳቀ። ምንም እንኳን እነዛ እናትና አባት አንድ ልጃቸው ብትሆንም በልጃቸው ምክንያት ግን ብዙም ያን ያክል ሰፈር ውስጥ አንገታቸውን ቀና አድርገው አይሄዱም። የሚያፍሩባት ልጅ ስላለቻቸው ጎረቤትም ያማል መቼም አይደለም። ሀሜት መቼም ያው የኛ ቅቅላችን ነው፣ ጥብሳችን ነው አይደለም የኛ ያበሾች። ለኔ ብለህ ስማ ነው እንግዲህ ያም ሲያማ ይሄም ሲያማ ለኔ ብለህ ስማ ነው። ከዛ ይሄ ልጅ ይሄ አጋጣሚ ተመቻቸለትና ነገሩ በዛ በርዶ ወደ ቤታቸው ገቡ። ገብታ ፈገግ አለች። አባዬ ዛሬ ቤተክርስቲያን የሚገርም ድራማ ደግሞ እሱ እኮ ነው የጻፈው ትላቸዋለች። እሷ ምን ያቀናሉ? ይሄ ዝም ብሎ የደሃ ልጅ ምንድነው? ግን ይሄ የደሃ ልጅ የምትሉት ነገር አልገባ። ባለፈውም ስትሰድቡት ሰማሁኝ። እኔ አልገባኝ። ምንድነው የደሃ ልጅ? አሁን ከደሃ ልጅ ነው ትምህርት ተምሬ የመጣሁት። ፕሮግራሙን ሲመራ ግጥሙም ስነ ጽሁፉም ሁሉ ነገር ራሱን የጻፈው ያን የሚያክል ትልቅ መድረክ ሲመራ የነበረ ልጅ ነው። የእግዚአብሔርን መድረክ የመራው መንፈስ ቅዱስ የሚፈልገው መድረክ ይመስለኛል። እና እናንተ ድሃ የምትሉት በገንዘብ ነው፣ እሱ ግን በአይምሮ ሀብታም ነው ማለት ነው። መቼም ይሄንን ማወቅ አይጠበቅብኝም ስትላቸው ጊዜ ጎሽ በደንብ በስለሽ ጥሬ ነበርሽ፣ በደንብ በስለሽ ታንተክትከሽ ነው የመጣሽው አሏት። ሙክክ ብዬ ነው የመጣሁት አለቻቸው። ነው ቀልዳ ገባች። ከዛ ቱታዋን ለባብሳ ቢጃማዋን ቀያይራ ምን ብላ ነጠላዋን ምንድን ይባላል ፎጣዋን ጣል አድርጋ መታ ቁጭ ብለው ቡና ተፈልቶ ምናምን በቃ እንደ የቤት ልጅ አይደለች። ተጨዋወቱ፣ አለፈ። ያንን ትተውት ድራማ ማን የሚባለው ትተውት አለፈ። በማግስቱ ማታ 11 ሰዓት ተኩል ሲሆን ከርቀት እንደዚህ ያየች ነበርና ሮጦ ሲወጣ አየችው። ከትምህርት ቤት መጥቶ ቦርሳውን ጣል አድርጎ በ5 ደቂቃ ውስጥ ዩኒፎርሙን ቀይሮ ሲወጣ አለችና ሮጣ ወጣችና ወዴት ነው አለችው። ቤተክርስቲያን ነኝ አላት። ዛሬም ፕሮግራም አለ? አይ ዛሬ የኛ ነው የመዝሙር ጥናት ነው። ልምጣ በእናትህ አለችው። ና ያላት። ከዛ ቀሚስ ልበሽ ብሏታል። ነጠላ የእናቷን ነጠላ ለብሳ ነው የወጣችው። ስትመጣ በጣም የሳቀባት። ለምን ቤታቸው ለቅሶ ነበረ። ጥቁር ጥለት ያለው ነጠላ ለብሳ ነው የወጣችው። ከዛ ምን ሆንክ ለምን ለምስቅብኝ አለችው። ምንም ነገር አይታይሽም? ይሄው ነጠላ ለበስኩኝ፣ ይሄው ቀሚስ ለበስኩኝ አለችው።
እሺ ሰንበት ተማሪዎች እንዲስቁብሽ ትፈልጋለሽ? ኧረ ለምን አለችው። ጥቁር ጥለት ነው ያደረግሽው፣ የለቅሶ ቤት ነጠላ ነው። ወይኔ ነጠላ ብቻ እኮ አንድ አይነት ይመስለኝ ነበር ብላ ሄዳ የሰራተኛዋን ነጠላ ለብሳ መጣች። ከዛ ነጠላም የላትም ቀሚስም የላትም። የሰራተኛዋን ቀሚስ ነው የለበሰችው፣ ነጠላ ግን የእናቷን መልበሷ ነው በሷ ቤት። ከዛ የሰራተኛዋን ቀሚስ የሰራተኛዋን ነጠላ ለብሳ ቤተክርስቲያን መጣች። ሲመለሱ ሳንቲም እጁ ላይ መቼም አይጠፋም። ያው የተወሰነ ሳንቲም ይኖረዋል። ለምን ኖረው የድሃ ልጅ ስለሆነ ለምን ኖረው ልንል አንችልም። ብር እጄ ላይ ነበር አለ። በሆነ አጋጣሚ ለሆነ እቃ መግዣ ብዬ ያዘጋጀሁት ብር ነበረ። ነይ ብለን በጊዜ ፕሮግራም ስላለቀ የሰንበት ትምህርት ቤቱ በጊዜ ወተን በምን አልፍበት በኩል ቀሚስም ነጠላም ገዛሁላት አለ ልጁ ማለት ነው ለመጀመሪያ ጊዜ። ከዛ መዝሙር አጥንተው ሲመለሱ አብረው መሄድ አብረው መምጣት ተጀመረ። መንፈሳዊ ሕይወት ተጀመረ። ምን እያለ ልጁ የኛን ትምህርትም አያውቅም፣ ልጅቷም የኛን ትምህርት አያውቁም። ማን ግን ያውቃል የኛን ትምህርት? የቤታቸው ሰራተኛ በድብቅ ነው። ምን ብላ ትጸልይ ነበር? እግዚአብሔር ሆይ እባክህን አንድ ቀን እነዚህን ሰዎች የሚያስተምር ነገር በቤታቸው ውስጥ አምጣ። አንደኛ የምድር ሀብታም ይመጣል፣ እቺ ልጅ የሚያገባት የለም። አንደኛ በልጃቸው ቀበጥነት ነው የሚያገባት የሌለው። ሁለተኛ ነገር ደግሞ እነሱም እንደ ሰብለ ወንጌል እናትና አባት ፊታውራሪ መሸሻ ይመስሉኛል ቆሞ ቀር ሊያደርጓት ፈልገዋል። እና ህይወታቸውን የሚያስተምር የናቁትን ሰው አምጣባቸው ብላ ትጸልይ ነበረ። ጸሎቷ ደረሰ። ይሄ ልጅ ወደ ቤታቸው መምጣት ጀመረ። ከዛ ጸባይዋ ተስተካከለ። የአባቷን እግር ለማጠብ መነሳት ጀመረች። ሰራተኛዋ ይሄን ትምህርት አዳምጥ ብላ ትሰጠዋለች። ለምንድን ነው የምትሰጭኝ? ትምህርቱን አዳመጠና እንዲህ አይነት ትምህርት ሰምቼ አላውቅም፣ ለምንድን ነው የምትሰጭኝ አላት። ይጠቅምሃል፣ ተው ስንቅ ነው አለችው። አይ እኛ ጋር እኮ እነዚህ መምህራንና እነዚህ አባቶች እኮ ይከለከላሉ ምናምን አላት። ግድ የለህም ይጠቅምሃል፣ ስንቅ ነው፣ አንተ ጥሩ ልጅ እንደሆንክ ሰምቻለሁ እና እግዚአብሔር በዚህ ውስጥ የሚያስተምርህ ነገር አለ አለችው። መርጣ ነው የምትሰጠው። ለምንድን ነው የምትሰጭኝ ብሎ ይጠይቃታል። አትነግረውም። በኋላ ላይ ግን ጥላቻ እያደረበት ሄዶ ይህን ትምህርት እያለ ሲጠይቃቸው አታዳምጥ ሲሉት ከዛ ካሁን በኋላ ይህን ትምህርት እንዳትሰጭኝ አላት። በል እንግዲያውስ ይቺ ልጅ ከአንተ ጋር የተቀራረበችው እግዚአብሔር ፈቅዶ ነውና ያዝ ጠበቅ አድርጋት፣ አንድ ቀን ይሄ ትምህርት የሚያስፈልግ ቀን ይመጣል አለችው። ከዛ ቀስ እያሉ ልጁ በነጋችን ላይ ትምህርት ቤት ተማሪ ቢሆንም ዩኒፎርም ለባሽ ተማሪ ቢሆንም እድሜው ግን ገፋ ያለ ነው። ዩኒፎርም ለባሽ ነው ስላችሁ ልጅ እንደ ልጅ አድርጋችሁ አትውሰዱት። ለእድሜዋ የሚመጥን በ5 ዓመት ይበልጣታል፣ በ4 ዓመት ይበልጣታል ማለት ነው። ለእድሜዋ የሚመጥን ለጨዋታ፣ ለፈገግታዋ፣ በቃ ለሁሉ ነገሯ የሚመጥን ልጅ ሆኖ ቁጭ ተግባቡ። በኋላ ላይ ግን ምን እየሆነች መጣች? ጓደኞቼን ላስተዋውቅህ ብላ ጓደኞቿን ስታስተዋውቀው ቀበጦች ናቸው ምናምን፣ አትመጥነውም። ይሄ የምታወራቸው ነገሮች ቀልዶቹ ምናምን ማይመቹ ነገሮች ናቸውና ወደ ሰራተኛዋ መጣና ግን እቺ ልጅ እንዴት ነው ከቤተሰቦቿ ጋር የምትኖረው? እህት ወንድም ምናምን እንዴት ነው የሌላት ብላም ብሎ ጠይቃት። ለሱቅ ስትወጣ አግኝቷት እኔ እኮ ነግሬህ ነበረ። አንደኛ በጣም ብዙ ወንዶች እንዲያገቧት መጥተዋል፣ ግን ሁሉም አላገቧትም፣ አይፈልጓትም። እነሱም ደግሞ አይፈልጉትም። ያ የሚመጣውን ወንድ አይፈልግ። ለምን ሲባል ጸባዩ አስቸጋሪ ነው። በጣም ይሄ ነው ብዬ መናገር አልፈልግም። ጸባዩ አስቸጋሪ ነው። እምትጎረብጥ የማትመች ልጅ ናት። መልከኛ ቆንጆ ብትሆንም ወይም ደግሞ ተጫዋች ቀልደኛ ብትሆንም ከስሜቷ ውጭ ግን ምንም ነገር ማንጸባረቅ አትፈልግም። የመሰላትን ታደርጋለች። እልህ ውስጥ ከከተትካት እልህኛ ነች፣ ፍቅር ውስጥ ከከተትካት ፍቅረኛ ነች። ስለዚህ በጣም ከባድ ነው። እሷ ጋር ያለው ደግሞ ይሄ መንፈስ ደግሞ ከማን የመጣው? ከእናትየዋ ነው የመጣው። እናትየዋ ሲናገሩ ሰምቻለሁ። የዚህ መንፈስ ምክንያት ደግሞ ምን እንደሆነ እኔ ደርሼበታለሁ፣ ዛሬ አልነግርህም አለችው። ከዛ ቀስ እያለ ትምህርታችን እያዳመጠ ሲመጣ ይቺ ልጅ እየገራት እያስተካከላት መጥቶ ቤተሰብ ከእሷ ጋር እንድትታይ አልፈልግም ብለው ካባረሩት በኋላ ልጅቷ በጣም መልካም የምትጸልይ ማታ ማታ የምትሰግድ ልጅ ሆና ቁጭ። ለዚህ ሁሉ ያበቃት ማን ነው? ይሄ ልጅ ነው። ግን አባረውታል። እንዳትጠጋት ብሎት ገንዘብ ስለሌለው አባረውታል። የድሃ ልጅ ብለው ስለሚሰድቡት ሞራላቸውም አይፈቅድላቸውም። በፊት ስለሰደቡት በለጣቸው፣ ወደደችው። ከዛ በአልፎ ተርፎ ደግሞ ፍጹም የቤተ ክርስቲያን ልጅ ያደረጋት እና ሊያዩት ያልፈለጉት በሁለት መንገድ ነው። ድሃም ስለሆነ ሞራላቸውንም ስለነካ ማለት ነው። ዓለማዊ ሰዎች ስለሆኑ እንደዚህ ያደረጉና አሁንም ሲያዋት ግብታ ትሰግዳለች፣ ትጸልያለች፣ ታዝናለች። ምን ሆነሻል? ምንም አልሆንኩም፣ ግን ልጁን ከኔ ለምን እንዳራቃችሁት አልገባኝም እና እንዳብዱ ነው የምትፈልጉት። ዓለማዊ በነበርኩበት ሰዓትም
መንፈሳዊ በነበርኩበት ሰዓትም ያው ናችሁ እናንተ። ስለዚህ ምንድነው እንደሆነ የምትፈልጉት አለቻቸው። ይሄኛውን ህይወት አይታችሁብኝ ታውቃላችሁ? ዋ ነው ያለቻቸው። ስነ ስርዓት አድርጉ ታጡኛላችሁ አንድ ቀን አለቻቸው። ከዛ ኧረ ሁለተኛ እንደዚህ ነገር አናውቅም ብለው ሁለተኛ ይሄ ነገር አይደገምን ብለው አብረዋት ሲሰግዱ አብረዋት ሲጸልዩ ያቺ ቀበጥ የተባለችው ብዙ ወንዶች መተው አናገባትም ወይም አታገባትም ተብለው ሲከለከል የነበረበት ህይወት በሙሉ አልፎ ጿሚ ጸላይ እንደናንተ የምትሰግድ በቃ መልካም ሴት ሆና በጣም ጥሩ ሴት ሆና ቤተክርስቲያንን የምታከብር ሰዎችን የምትረዳ ልጅ ሆና ጭራሽ የእናቷን መንፈስ ቃልቅጣ ያዘችው። ማን ቢሆን ጥሩ ነው? የገዛ የባላቸው ጓደኛ የአባቷ ማለት ነው። የባላቸው የድሮ ጓደኛ ድሮ ልጅቷ ሳትወለድ በፊት የዛሬ 20 ምናምን ዓመት በፊት ይቺን ሴትዮ ሊያገባት ይፈልግ ነበር። የገዛ ጓደኛቸው ዛሬ ያለ ጓደኛቸው እኮ ሊያገባት ይፈልግ ነበርና ከሱ ከኚህ ሰው እየተፋታ ያንን እንድታገባው አመለ ክፉ አመለ መጥፎ ጸባይዋ በጣም መጥፎ እንድትሆን ከፍቅር ጊዜያቸው ጀምሮ እስከ ጋብቻ ድረስ ሲፈታተኑ የነበሩት የገዛ ጓደኛቸው ጮኸ። እኔ ገሌ ነኝ እያላበደ አያችሁ። እንደዚህ ነው ተሰደቡን እያሳደዱን አይደለም ያዘም የምንለው። ምን አስወራን? እነሱ ያውሩ ጨርሰዋል። እነሱ ያወሩ ይጨርሱት። እነሱ ባወሩት መንገድ ውስጥ የራሱ ዋጋ አለውና እኛ ምን አገባን? መልስም አያስፈልግም። እንደዚህ አይነቶች እኮ ክርክርም አያስፈልግም። ምክንያቱም እምነትን ያዝነው እንጂ እነሱን አይደለም ያዝነው ኃይል እግዚአብሔር ነው። እምነታችንን ነው ያዝነው አይደል እንዴ? እነሱ በስጋውያን ሐሳባቸው በብልጠታቸው በታክቲካቸው በነገራቸው በመቀኘነታቸው የራሳቸው ወጥመድ አለ። እዛ ወጥመድ ውስጥ ይገባሉ። አንዳንዴም እድላቸው ሳይሆን ሲቀር ደግሞ አማራጭ የለም። እድሉ የሆነውን ክፉ እድሉ የሆነውን ሰው ምንድነው እኛ የምንታገለው? አንለውጠውም እኮ በርች በያዝ። እሺ አባቴ እርሱ የሚሉት በቃ ቁርቡ ስገዱ እግዚአብሔር የሚፈልጎት ነው የሚሉና የሚቃወሙ ሰዎች አሉና እግዚአብሔር ልቦና ይስጣቸው እና እግዚአብሔር አመስግኑልኝ። እኔ እልል በሉልኝ። ምን አረከት እንትን የሷን ትምህርት እየሰለብን ለሌላዋ ልጅ ላስመተተችባት እንሰጣታለን። ላስመተተችባት ሷን ትምህርቷን ውጤቷ የምታመጣውን ከመቶ በመቶ ስታመጣ እየወሰድን ለዛችኛዋ እንሰጣታለን። ከዛችኛዋ አንደኛ ትወጣለች። ያቺ አንደኛ ትወጣለች። እቺ ዜሮ። እቺ ዜሮ። ለምን ለምንድን ነው የምትሰደበው? ያቺኛዋ አንደኛ እንድትወጣ ትቀናባታለች። ስንት ናችሁ ጠቅላላ? 800 አንተ በምንድን ነው የተወጣው? በጠንቋይ አይነ ጥላ አብረህ ከእናቷ ነው የዞርከው? አይነ ጥላው እሷን ትምህርቷ ምን አደረከው? ስትፈተን ፈተና ትደብቀዋለች። ሁሉንም ትደብቅ ከዛ ቀይር እናደርግና ለዛችኛዋ እንሰጣታለን። ከዛችኛዋ ሁሉንም እንደነበር ከዛች እውነት ብላ የሰራችው ሐሰቱ ነው ይመጣል። ከዛ በኋላ ሮቡዲ ምን አድርጌ ነው ለቤተሰብ ማሳይ ብላ ታለቅሳለች። እሱ የእሷን አእምሮ ድፍና አድርገህ ለዛችኛዋ ትሰጣለህ። መድፈን አይደለም ታነባለች ምናምን ይገባታል። ከዛ ከሰራች በኋላ ፈተና መቀየር ነው። አንተ ነው የምትቀይረው? እንትን እንቀይረዋለን። ወረቀቱን ነው የምትቀይረው? ነጥቡን ነው የምትቀይረው? ነጥቡን እንቀይረዋለን። ለዛችኛዋ የወሰደችው ለስንት ብር የተመተትከው? በ800 ብር። በ800 ብር ወጣ ከሰውነቷ ወስቧጥ ነው ተጠቀው ወደዚህ በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ 7 ይከናውጣ 7 ቁጥር እንዴት ነው አባታችን? በልመና እኮ ነው ሸኘኝ በልመና። አሁን አባታችን በጣም ብዙ ትግል ነው የታገልኩት። የዛሬ 2005 በእኛ መጥቼ ነበር ኢትዮጵያ እና እንግዲህ ይሄ አምልጦ የሄደ ነው ማለት ነው። ያኔ ምንም ባላወቅኩበት ዘመን ነበረ እውነት ለመናገር መጥቶ የተፈታው። አሁን ግን ይሄን ካወቅኩ በኋላ ብዙ ጥፋት አጥፍቷል። ግን ያው ዋጋውን አግኝቷል ከእግዚአብሔር ጋር። እንደውም እኔ ጠንካራ አይደለም እውነት ለመናገር በቻልኩት መጠን ምንድነው የሚያደርገኝ? እኔ ብዙ ጊዜ የማሸንፈው በምንድነው? በምስክርነት እመሰክራለሁኝ። በየሄድኩበት ሁሉ የእግዚአብሔርን ማዳንና እርሶ በቃ እውነት ለመናገር ጓደኞቼ ይመሰክራሉ። እርሶ ካፌ ጠፍተው አያውቁም። የሆነ ነገር ሲሆን አይ መምህር ግርማ ሲዲ ላይ እኮ ይሄን ነገር አይቻለሁ ይሄን ነገር ይውና ይቃወማሉ ሰዎች። በነገራችን ላይ እኔ አንድ ነገር መመሰክረው የመምህር ግርማን ሲዲ ያየው መንፈስ ተሸኝቶልኛል። ምንድነው ለማታ አድሬ መጥቼ ከስራ
ከፍቼው ተኝቻለሁ እኔ አጀሬ ይሰማል ማለት ነው እንግዲህ እኔ ተኝቻለሁ መጨረሻ ላይ ምንድነው የሴትዮዋ ፊቷ ደም የሚወጣ የነበረች ሴትዮ እስጢፋኖስ እንትን ያለች ልክ እንደዛ ፊቴ ላይ ችግር ነበረ ልክ የሷ መንፈስ ብሎ ሲሸኝ እኔን ራሴን ያገኘሁት ስነቃ እዛ ከቲቪው ጎን ነው እንግዲህ ሶፋ ላይ ተኝቼ ራሴን ያገኘሁት መሬት ላይ ነው መሬት ቲቪው ጋር ነው ራሴን ያገኘሁት ስለዚህ መንፈስ ተሸኝቷል አሁን ንጹህ ፊትሽ ወዲያው ነጽ አዎ ስለዚህ ብዙ ጊዜም እንደዚህ ሲያመኝም መስቀሉን ድብስ አድርጌ ከአርቲስቱ እንደተማርኩት እንትን ብዬ እንትን ላለውና የምታዩትን ነገር በበጎ ነገር ቀይራችሁ እምነታችሁ ነው የሚያድናችሁ ነው እዚህ ስመጣ ከዛ ተነስቼ እድናለሁ በ27 በ28 በ29 ሲሆን እድናለሁኝ ብዬ ነው የመጣሁት እግዚአብሔር እሱም ሪፖርት አቀረበ አሁን አባታችን አዳሩ እንዴት ነበር ክብር ለመድኃኔዓለም ይሁን ራሴን ያመኝ ነበር በጣም አሁን ለቆኛል ይሄ ይዘኝ ነበር የሆነ ነገር እንደያዘኝ ነበር አዎ ይጫናል አዎ በጣም ከባድ ነበር የኔ አባት ወይ ይጥለኝና ያደማኛል እንዳልገባ አሊያ ደግሞ ጀርባዬን አይ አሁን እኮ ሜዲካል እንትን አለብሽና ተይኝ ይለኛልና ሐሳብ ይሆነብኝ ነበር የሆነ በቃ አሁን ዶክተሮች ቢያዩት ይያልኩኝ በኋላ ላይ ሲገባኝ እሱ ነው ይሰብካል አዎ አባታችን በሱ እንትን አረኩ ሌላው ደግሞ ምንድነው አርጋኖን ጸልዩ ብለው በሚናገሩት ዙሪያ እያንዳንዱን የሚሉትን ነገር በተቻለ መጠን ለመፈጸም እሞክራለሁ እግዚአብሔር በረዳይ መጠን አርጋኖን ስጸልይ ከዛሬ 13 አመት በፊት እማቀውን ሰው አምጥቶ ልክ ፎቶውን አስቀመጠልኝና እንደውም እሱን ማየው መስሎኝ አጠፊው ተነስቼ ሄድኩኝ እውነት ለመናገር በዛሬ 13 አመት ከሀገር ከመውጣቴ በፊት ማለት ነው እንግዲህ ሰውየውን ማውቀው መንፈሱ ያመጣው አዎ በቃ ልክ አርጋኖን አልጸልይም ልክ ለመጸለይ አምጥቼ ከፈቼ ለጸልይ ስል ፎቶውን አምጥቶ አስቀመጠው የሚገርም ከዛ በኋላ እግዚአብሔር ይመስገን በአርጋኖን ነው ያሸነፈልኝ እና እንዴ ምን አለኝ በህልሜ እንዲያጣብቆኝ ግድግዳ ላይ በመቤቴ ስለው አጋንንቱን እሷን ማትይጂ ኖሮ ድሮ እኔ ነበርኩ ማጠፋሻለኝ እና በቃ እግዚአብሔር ክብር ይግባው አሸንፌዋለሁ ቴሌቪዥናቸውን የሰበሩ አሉ እኮ ባልና ሚስቶች እንደዚህ ቁጭ ብለው ያሉ ከዛ ምንድነው ይሄ ሰውዬ ዝም ትለዋለህ እንዴ አለች ደግሞ ሚስቱ በአካል ያገኘው መሰለውና በቦክስ ይዞ ጠርምሶት ዞሮበታል ሁለቱም ሲባንኑ ቴሌቪዥኑ ተሰብሯል እንደዚህ አይነት ትውልድ ያዝነው እኔ በተወለድኩበት ሀገር እኮ ያኔ ድሮ አለቃ አልነበረም ሁሉም በቅንነት ነበር አባቶች የሚያገለግሉት አለ ደሞዝ የኔም ደሞዝ 3 ብር ነበረች እሷም ጠፍታ 5 ወር 6 ወር ነው 3 ብርን ወደ ኋላ የምናገኛት ከዛ ይረሳል ደሞዙም አገልግሎት ብቻ እንዲህ ባለ ሁኔታ ውስጥ ተኖሮ ዛሬ ቤተክርስቲያንን ልክ እንደ አንድ የግል ሀብት አርገው ውጥር አርገው ይዘው አይድረስብን የሚሉ ያጋንንት ልጆች ቤተ እግዚአብሔር ላይ ይቀልዳሉ ስቃያችን እንደዚህ ነው አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ አልበሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ